ከሰላት በኋላ ነግራችኋለሁ አሏቸው ለማህበረሰቡ ማለት ነው። ከሰላት በኋላ ተነሱ ይባላል። መስጂድ ላይ ቆሙና ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን። የሰፈሬ ሰዎች አሉ እንዲያው ቁስሌን አይታችሁ እኔ ያላየሁትን ቁስሌን እናንተ አይታችሁ ስላከማችሁልኝ፣ እሱን ስላጋቡት እኮ ነው ስለዳሩት ነው። ቁስሌን ስለፈወሳችሁልኝ ያደረጋችሁልኝን ነገር መልካሙን ነገር ምን ያህል እንደሆነ እናንተ አታውቁትም። ግን አሉ እንዲያው ከእናንተ መሀል የሆነ ሰው ሞቶ አላህ ፊት ቢቀርብና ቀብር ውስጥ የሆነ ጥያቄ ቢቀርብለት የፈለገ ጥያቄ ቢቀርብላችሁ አባ መሐመድን የዳር ነው እኛንም ብላችሁ መልሱ። ውስጤ የገባውን ደስታ አላህ ስለሚያውቀው ይቅር እንደሚላችሁ ተስፋ አደርጋለሁ። ማለት ከደስታው ብዛት ነው እሱ። ያኒ ህይወቴን የቀየራችሁት እንደማለት ነው። ወላሂ ሹፍ ወንድሞች ሲደሰቱ እንደማየት የሚያስደስት ነገር የለም። እኔ በግሌ እንደዚያ ነኝ። ወንድሞች ሲደሰቱ እንደማየት የሚያስደስት ነገር የለም። እናንተ ደግሞ ወንድሞችን ሰብስባችሁ ዱባይ ቡርጅ ኸሊፋ ሞል አይደለም እየላካችሁ ያላችሁት። ላ የረበል ዒዘቲ ወልጀላልን ቤት እንዲዘይሩ ነው። የአላህን ቤት እንዲያዩ ነው። አሁን እየሰሩ ያሉትን መልካም ስራ እንዲበረታቱበት ነው። እዚያ ሄደው እንዲመለሱ ሳይሆን ሄደው ቻርጅ ተደርገው እንዲመለሱ ነው። አላህ ፊት ቆመው አልቅሰው እስካሁን ድረስ የሰሩትን ስራ አላህ እንዲቀበላቸውና እኽላስ እንዲወፍቃቸው ዱዓ አድርገው እንዲመለሱ ነው። ከዑለሞች መካከል አንድ ዓሊም ሲናገር እኮ ጠለብና ልዕልመ ሊገይሪላህ ፈአባ ኢላ አየኩነ ኢላ ሊላህ አሉ። ዕልምን መጀመሪያ ስንፈልገው ወይ ደግሞ በንጽጽሩ ጉዳይ ሳመሳስለው ወደ ንጽጽሩ ጉዳይ ስገባ ወይ ደግሞ ወደ ዕልሙ ጉዳይ ስገባ መጀመሪያ ተናድጄ በሞራል በእልህ ነው የገባሁት ሊል ይችላል አንድ ሰው። አሁን ግን ወደ አላህ ቤት ስትሄዱ ግን ሙሉ በሙሉ የምትሰሩትን ነገር በአጠቃላይ አላህ በኢኽላስ ብቻ እንዲሞላላችሁ አድርጋችሁ ስሩ። እንዲሞላላ አድርጋችሁ ዱዓ አድርጉ። በነገራችን ላይ ኢኽላስ የሌለው ስራ በረካ አይኖረውም ነበር። እንዲህ በረካ አፍርቶ እንዲህ ጥሩ ነገር የሚያስገኝ ስራ ኢኽላስ ቢኖረው ነው። ከስር መሰረቱ እያልኳችሁ ነው። ከስር መሰረቱ እንዲህ ፍሬ ማምጣቱ፣ ብዙ ሰዎችን ማስለሙ፣ ብዙ ሰዎችን ቀና መንገድ መምራቱ ራሱ ኢኽላስ የመኖሩ አንድ አመላካች ነው። ምክንያቱም አላህ ሱብሓነሁ ወተዓላ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና እንዳለው፣ ምክንያቱም የሚሰሩት ነገርም ፍሬ ያፈራላቸዋል እንደማለት ነው። ለነህዲየነሁም ሱቡለና ማለት የወጡላቸውን ነገር ያገኟቸዋል ነው። መንገድ ላይ መንገዳችን እንመራቸዋለን ማለት። ስለዚህ እናንተንም ቃል ለተገባችሁለት ቤት በሰላም ደርሳችሁ የምትመለሱ አላህ የሚቀበላችሁ በዚህ ጉዳይ ላይ ስፖንሰር የሆኑ ወንድም እህቶችንም ደግሞ ህይወታችሁን ዱንያ ብቻ አይደለም ዱንያ ወአኺራ አላህ ሱብሓነሁ ወተዓላ ሙሉ ስፖንሰር ይሆናችሁ። በዱንያም በአኺራም አላህ ሱብሓነሁ ወተዓላ ስፖንሰር ይሆናችሁ። ከዚህ በላይ ዱዓ የለም። በነገራችን ላይ ወከፋ ቢላሂ ወኪላ ነው የሚለው አላህ ሱብሓነሁ ወተዓላ። አላህን ተገን ማድረግ፣ አላህን መከታ ማድረግ ከሁሉም ነገር በላይ ነው። አላህ መከታ ይሁናችሁ። በችግራችሁ ቀን ሁሉ አላህ ይድረስላችሁ። ባሰባችሁበት ቦታ ሁሉ አላህ ይድረስላችሁ። የፈራችሁትን ነገር ሁሉ አላህ ነጃ ይበላችሁ። አሜን። እናንተ የምታውቁትን የማታውቁትን ያያችሁትን ያላያችሁትን አብዛኛውን በላ እኮ አላየነውም እኮ። እኛ ላይ የሚደርሰውን በላ አብዛኛውን እኮ አላየነውም። ሳናየው እኮ ነው አይደል መጥቶ ከጀርባችን ግንባራችን ኋላችን ያለን ወይ ደግሞ ግንባራችን ያለን። እነዚያም በላዎች አላህ ይያዝላችሁ። ያላሰባችሁት መልካም ነገር መልካም ጸጋ አላህ ሱብሓነሁ ወተዓላ ካዘጋጀው መልካም ነገር አላህ ይወፍቃችሁ። አላህ ሱብሓነሁ ወተዓላ ነገ ጀነትን ሲወርሱ ደግሞ እህቶቼ የኸዲጃ ጉርብትና አላህ ይወፍቃችሁ፣ የዓኢሻን ጉርብትና አላህ ይወፍቃችሁ፣ የፋጢማን ጉርብትና አላህ ይወፍቃችሁ፣ የአሲያ ቢንት ሙዛሒምን ጉርብትና አላህ ይወፍቃችሁ፣ የመርየምን ጉርብትና አላህ ይወፍቃችሁ። ወንዶቻችን ደግሞ የነቢይላህ ሙሐመድን ሰለላሁ ዐለይሂ ወሰለም፣ የነቢይላህ ዩሱፍ፣ ነቢይላህ ሙሳ፣ ሰይድና አቡበክር ሲዲቅ፣ ሰይድና ዑመር ብን አልኸጣብ፣ ሰይድና ዑስማን ረዲየላሁ ዐንሁ፣ ሰይድና ዓሊ ረዲየላሁ ዐን ኩል ሰሓባ የእነሱ ጉርብትናን አላህ ይወፍቀን። እዚህ ጋር ተሰብስበን ዱዓ እያደረግን ነው። በዚያች ከባድ ቀን ሁሉም ሰው የት ልግባ የት ልግባ የት ልግባ ብሎ ግራ በሚጋባበት ቀን መጥቶ ኡመቲ ኡመቲ የሚለው ህዝቤን ህዝቤን አላህ ሆይ ነፃ አውጣልኝ ብሎ አላህን የሚማጸነው ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ያንን ምልጃ ከሚያገኙት መልካም ባሮቹ አላህ ያድርገን። አላህ መልካሙን ነገር ይወፍቀን፣ መጥፎውን ነገር አላህ ይጠብቀን።
ያሰብነውን የፈለግነውን ነገር አላህ ሱብሓነሁ ወተዓላ ያሳካልን። በዚሁ አጋጣሚ አንድ ሐሳብ አለኝ።